ይገርማችሁ ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ሰላም አለይኩም ወራህመቱላሂ ወበረካቱ። ዴፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ለሙጂን ኢዋት በኋላ ያ ሰላም አላሁ አክበር አልሐምዱሊላህ አለን የመተል ኢስላም ያ ረብ አልሐምዱሊላህ አልሐምዱሊላህ። እስልምና እኮ ትልቅ ጸጋ ነው ወላሂ። የውስጥ ውበት፣ የውስጥ ሰላም፣ የውጭ ሰላም አልሐምዱሊላህ። በቀን 5 ጊዜ ቂጣችን እየታጠን በቀን 5 ጊዜ እኛ ሙልጭ አርገን በውሃ ታውቃላችሁ? በቀን 5 ጊዜ ማለት ነው። ይህን ታውቃላችሁ? በቀን 5 ጊዜ እንሰግዳለን። በቀን 5 ጊዜ ጥርሳችንን ሲዋክ እናደርጋለን ወይም ብሩሽ እንጠቀማለን። በቀን 5 ጊዜ። እኛ ጋር እኮ ሽታ የለ፣ ጥርስ ቢጫ መሆን የለ፣ መግማማት የለ፣ ብብት መሽተት የለ። ምክንያቱም የብብት ጸጉር በእኛ በሙስሊሞች የብብት ጸጉር ብቅ ካለች መላጨት እንዳለብን ወይም በኋላዋ ማንሳት ወይም ደግሞ ሌዘር እንዳይበቅል እንድናደርግ እንታዘዛለን። እና አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ ያ ረብ። ወላሂ እንግዲህ ለምለም እንደምታዩት ለምለም ታውቃላችሁ፣ ከሳዑዲ አረቢያ ጀምራ ሙስሊሞችን የምትወድ እስልምናን የምትወድ ለማሜ ሰርግ ጊዜ እንኳን ለማሜ የሰጠችው ለውሃ አይታችሁታል። እና በጣም ጥሩ ልጅ ነው ወላሂ። የኔ ኮሜንት ለምለም ቤት ይዩት እንዳለ ሁሌም የማደርግላት አላህ ሂዳ ይስጥሽ፣ አላህ እስልምናን ይወፍቅሽ፣ በቃ አላህ ሙስሊም ያርግሽ እንዳልኩ ነው ሁልጊዜም። እዛ እነን ሙስሊም የሆኑትም አንዳንዶች ምናምን ብሎም ሊሳደቡ ይችላሉ ምናምን፣ ብቻ ሁሌም ሊደዋ ከሚያደርጉላት አንዷ ነበርኩኝና ያ ረቢ ያ አላህ። በጣም ለምለም ጥሩ ሰው ናት። ደግ ሰው ደግሞ ደግ ነገር ይገባዋል። እቺ ዱንያ ጠፊ ነች፣ ነገ በሞት እንሰናበታታለን። ዘውታሪ ዓለም አይደለችም። ዘውታሪ ዓለም አኺራ ብቻ ነው ያለው። እቺ ዱንያ መረማመጃ ነችና እቺ መረማመጃ ዓለም ደግሞ አንድ ሰው ሙስሊም ሆኖ ሊኖርባት የሚገባው እዚህ ምድር ላይ መመለክ የሚገባውም አንድ አላሁ ሱብሓነሁ ወተዓላ ነው። ኢየሱስንም ኢሳንም መሬምንም ሁሉንም አዋፋትንም እንስሳንም ሁሉንም ነገር ሰውንም የፈጠረው ጌታ አንድ አላሁ ሱብሓነሁ ወተዓላ ብቻ ስለሆነ ሁላችንም አላህን አምልከን ኖረን ልንሞት ነው የሚገባንና ከእስልምና ውጭ ሌላ እምነት ላይ ያሉ እህቶቼ ወንድሞችን በጣም ነው የሚያሳዝኑ። ያው እንደነሱ እንደዚህ ሲል አንዳንድ ልትናደዱ ትችላላችሁ። ይሄን የምለው ስለምወዳችሁ ነው። ማለት እህቶቼ ናችሁ፣ ወንድሞቼ ናችሁ እና ጀሃነም እንድትገቡ አልፈልግም። ገባችሁ? ወገኖቼ ናችሁ። ሸሃዳ ስትይዙ ደግሞ እህትና ወንድሞቼ ትሆናላችሁ። ስለዚህ ምንም በቃ ደግ ሰው ማለት እነን ሙስሊም ሆኖ ደግ ሰው ሳይ ሁልጊዜ ምስልምና ነው የምመኝ። ለደግ ሰው ነው ያልኩት። ይሄ ዘረኞቹ የሚሳደቡት ምናምን ለነሱ ተመኝቼ አላውቅም። ግን እንደ ለምለም ከዘረኝነት የጸዱ ደጎች መልካሞች ሳይ በቃ እስልምና ነው የምመኝላቸው። እኔ የምገባበትን እኔ የማገኘውን ሰላም እንዲያገኙ ፈልጋለሁ። ነገ እኔ የማገኘውን ጀነት በኋላ ፍቃድ እንዲያገኙ ፈልጋለሁ። ከዛ አንፃር እመኝላቸዋለሁ። እዚህ ዱንያ ላይ ምንም ቢደሰቱ ምንም ቢኖራቸው በቃ ያሳዝኑኛል። ይህን ጥለው ሲሞቱ እኮ ነገ እኮ በቃ ጀሃነም ነው የሚጠብቃቸው ብዬ አዝናለሁ። ገባችሁ? እና አሁን ብዙ ልጆች እየሰለሙ ነው። እንግዲህ አልሐምዱሊላህ ረብል ዓለሚን። እኔ አሁን በዙሪያዬ 3 ጓደኞች ነበሩ። አልሐምዱሊላህ 3ቱም ሰልመዋል። አንድ ወንድና 2 ሴት ነበረው ሰልመውልኛል እና ደስ ይላል። አንዷ የትግራይ ልጅ ነች፣ በጣም መወዳት። የዛሬ 6 ዓመት ምናምን ነው ስራ ቦታ የተዋወቅኳት። እሷን ባለፈው እሱ ቤት ይዣት ገብቼ ሰለመች። በጣም ነበር የምመኝላት። 2ቱ የሀገሬ ልጆች ናቸውና አልሐምዱሊላህ አላህ ሁሉንም እስልምና ይወፍቀው። እስልምና ውስጥ ነው ሁሉም ነገር ያለው ውዶቼ። በዙሪያችሁ ያሉ ስታዩ ይገባኛል። በተለይ ከነን ሙስሊምና ወደ እስልምና የመጣችሁት ወንድሞቼ በጣም ስቃይ ውስጥ ናችሁ። እኔ ጀነት ስገባ ቤተሰቦቼ ጀሃነም ሲገቡ እያላችሁ በጣም ብዙ ሰለምቴዎች የሚያሳስባቸው ነገር፣ የሚያሳዝናቸው ነገር፣ ሌት ተቀን የሚያስለቅሳቸው ልባቸውን የሚሰብራቸው ነገር እስልምና ላይ ያለውን ደስታ፣ ሰላም እነሱ ሲያገኙ እና ደግሞ ነገ ሲሞቱ ያለውን ጀነት ሲያስቡ ለቤተሰቦቻቸው ደግሞ የሚቀመጠውን ጀሃነም ሲያስቡ ወላሂ እንቅልፍ ነው የሚያጡ። በቃ በጣም ብዙ ልጆች ዱዓ አድርጊልኝ ለቤተሰቦች የሚላሉና እንግዲህ አላህ ቤተሰቦቻቸውን የሚወፍቅላችሁ። ለምለምዬ አላህ ይወፍቅሽ እስልምናን የኔ ጨዋ እህት
አላህ እስልምናን ይወፍቅሽ። ጌታዬ ሆይ ውሳኔን አሳምርልኝ ብላ እንደዚህ አድርጋ ፖስታለች። እንግዲህ እርግጠኛ ነኝ ውሳኔዋ ሸሃዳ ሊያዝ ነው የሚሆነው ኢንሻአላህ ቢኢዝኒላህ። ለምለምዬ ጉዳት የሚያደርስብሽ አንዳንድ ነገርም ካለ ችግር የለም መናገር አይጠበቅብሽም። በነገራችን ላይ በእኛ ትችያለሽ። አንቺ ሙስሊም ሆነሽ ያለ መናገር መብት አለሽ። ሸሃዳሽን ይዘሽ 5 ወቃ ሶላትሽን ቤትሽ እየሰገድሽ አላህሽን እያመለክሽ መኖር ትችያለሽ። ግዴታ ለቤተሰብም ሆነ ለማንም ሰው መናገር አይጠበቅብሽም። አልሐምዱሊላህ ቤተሰብ ቤት አይደለም ነው ራስሽ ቤት ነው። ብዙ እህቶች ቤተሰቦች ቤት የሚኖሩ እየሰለሙ ቤተሰቦቻቸው አላሰግድ እያሏቸው መስለማቸውን ሲያውቁ እያሰቃያቸው ብዙ ነገር አለ። አንቺ ደግሞ አልሐምዱሊላህ ራስሽን የቻልሽ የራስሽ ቤት ያለሽ የራስሽ ቢዝነስ ያለሽ የራስሽ ህይወት ያለሽ እንቁ ሴት ነሽ። ስለዚህ በቤትሽ አላህን ማምለክ ትችያለሽ። ቤተሰቦችሽ እንኳን ይሄን ነገር ባይደግፉ ማለት ነው። ሲጀመር ለምለም ታውቃላችሁ መሐላዋ እንኳን ሁሉ ነገሯ ወላሂ ነው ሁሉም ነገርና ይሄን ደግሞ አረብ ሀገር እኮ ለምደው የሄዱ ብዙዎች እኮ እንደዚህ ነው የሚምሉት እንዳትሉኝ። የስ ግን ለምለም እትምና ላስለምና ሲጀመር ሰልማን እናያታለን ቢኢዝኒላሂል ከሪም ያ ረብ አላህ ያሳየን። ያ ሰላም ለምለም የሰለመሽ ግን ለመሳኪንማ ምሳ ማብላት አለብን። የምንወዳት ልጆች ጀነት የምንመኝላት ልጆች። እኔ ድሮ ነው ማቃት የዛሬ 7 ዓመት ምናምን ዩቲዩብ እንደከፈተና አካባቢ የመጀመሪያ ዩቲዩብ የተታለለችው የተወሰደባት ማለት ነው። የዛን ጊዜ አካባቢ ሜሴንጀር ግሩፕ ነበረች። አሁን ሰዓዲ እንትና ሄደችው ነበረች። ማን ነው ናብዲና ሙስጠፋ እቺ ሰዓዲ አሁን ኢሮፕ ሄደችው እሷ ነበረች። በደንብ ነው የማስታውሰው። ዘይነባ ነው እሷ። ብዙ ልጆች እና በዚህ ስሜ ላይ ያቆኝ ይችላሉ። በርግጥ የበፊቱ ዩቲዩብ የሚለው ሰው ቦንት ስለነበረ እና በዛ ነው ማቃት። ጥሩ ልጅ ናት። አላህ ይርዝቃት ኢንሻአላህ። እስልምናን እዚህ ጋር እንግዳውንን ሙስሊም የሆናችሁ ትነድዱብኝ ትችላላችሁ። እኔ ለእናንተ ነው መልካም ነገር የተመኘሁት። እናንተም እኮ የእናንተ እምነት ለእናንተ ልክ መስሏችሁ እኮ ወይ ምን አለ ፋንድሻን የኛን እምነት በሰጣት ለትሉ ትችላላችሁ እኮ አይታወቅም። እንኳን እንደዚህ እንደኔ ሐቅ እምነት ተይዘው አይደለምና አላህ እስልምናን ይወፍቃችሁን። ይብሰልቡኝ እዚህ መታችሁ ምንም ብትሉ ችግር የለብኝም። ግን ለማንም ሰው እስልምናን እመኛለሁ። እቺ ንግግሬ ትቀመጣለች። እኔ ነገ ስሞት አይታወቅም። እቺን ሰማ አድርጎ ሸሃዳ የሚይዘው ሊኖር ይችላልና ትቀመጥልኝ። ይሄ ዩቲዩብ ማለት ውርስ ነው። የልጅ ልጅ ድረስ የሚቀመጥ ቅርስ ነው። ይሄ ለኛ ለዩቲዩበሮች አላህ ይርዘቅኩም። ብቻ ደስ ብሎኛል። የለምለምን ነገር በቅርቡ እንግዲህ ሸሃዳ ይዛለህ ያሳየን። ውሳኔሽ ያምራል ለሙዬ። እያት እስኪ ወላሂ ለአዚም እንዴት እንደምታምር በሂጃብ አላሁ አክበር። ለምለም ሂጃብ ስትለብስ ምን ጊዜም በቃያት ምን እንደምትመስል ሱብሃንአላህ። እስልምና እኮ ውበት ነው፣ ሰላም ነው፣ እረፍት ነው፣ ሐሴት ነው። ለሁሉም